ለጠላቶቻችን መልእክት ሊሆን የሚችለው በትጥቅ በአመራር በልምድ በአደረጃጀት ሙሉም መንገድ ማስተማማኝ የሆነ ኃይል ተገንብቷል። በየጊዜ ብዙ በሺዎች 10 ሺዎች የሚቆጠሩ ወጣቶች መከላከያን መርጦ ይገባሉ። ስለዚህ ተቋማችን አሁንም በአስተማማኝ መንገድ ላይ ነው ያለው። ሰፋፊ እቅዶች በመንግስት አቅደዋል። እነዚህ ብሔራዊ ጥቅሞችን በህዝብ የተመረጠ መንግስት እነዚህ ናቸው ላሳካቸው መፈልግ እስካለ ድረስ ሰራዊት ደግሞ መዘጋጀት መቻል አለበት ማለት ነው። አንደኛው ዝግጅቱ ልክ ይሄንን ሲያደርግ የኢትዮጵያ መንግስትና ህዝብ ይሄንን ጥያቄ ሲያነሳ በሰላማዊ መልኩ ፈተዋለሁ ብሎ ነው የሚያነሳው። ግን ደግሞ ሴኩሪቲ ዳይሌማ የሚባል ነገር አለ። በዚህ ውስጥ የሚገቡ ኢትዮጵያ ይሄንን ካነሳችማ እንዲህ ሊሆን ነው ብሎ ወደ ኃይል አማራጭ የሚመጣ ነገር ከሆነ ሰራዊት መዘጋጀት መቻል አለበት ማለት ነው። ሹመት ማለት ስላለፈው በጎ ነገርን መሰረት ተደርጎ የሚሰጥ ሽልማት ብቻ አይደለም። ሰው ለመሾም ጥሩ ነገር ሰርቶ መምጣት አለበት። ሹመት ሲሰጠው ግን ተጨማሪ ግዳጅና ተልእኮ መሸከም እንደሚገባ ታሳቢ ተደርጎ ነው የሚሰጠው። ስለዚህ የሆነ አይነት ጩኸት ምናምኑ ነገር መከላከያን የሚነቀንቀው ሳይሆን ይህ ሹመት የበለጠ መከላከያን የሚያጠናክር እነሱ በሚፈልጉት አይነት የሚናድ ሳይሆን እንደ ብረት ጠንክሮ በጋራ የሚቆም ማንኛውም ግዳጅ ለመወጣት ግንባሩን የማያጥፍ ኃይል ነው የሚያደርገው። እንደነዚህ አይነት ማበረታቻዎች ሹመቶች በሚኖርበት ጊዜ ይሄንን ኃላፊነት በመወጣት የሰራዊት ሞራል በመገንባቱ ምክንያት ሉዓላዊነትን በማጽናት ቀላል ነገር አይደለም። ያነሳሳል፣ ሞራል ይገነባል። ሰራዊቱ ያንኑ ጅምብር ተወጥቶ ምን እንደሆነ በተግባር አይቶታል። አሁንም የኢትዮጵያን ሉዓላዊነት የኢትዮጵያን ብሔራዊ ጥቅም በመጠበቅ በኩል መስዋዕትነት እየከፈልን እንጠብቃለን።